ብዙ ነገር ደግሞ ሲጀምር እነዚህ ልጆች ከውስጣችን መቼም አናወጣ። ሰው አንድ ነገር ልንገራችሁ፣ የግድ ከማህፀናችሁ ውስጥ ስላልወጡ አይደለም። እነዚህ ልጆች በደንብ አርግተን ያሳደግናቸው ብዙ ነገር ሆነናል ለነዚህ ልጆች። እግዚአብሔርን እኔ ለምንም አይደለም እውነቱን ነው የምናገረው። ለጊዜው ልናደድ ይችላል፣ ለጊዜው ብዙ ነገር ሊሰማኝ ይችላል። እዚህ ጋር ማለት ነው ወደዳችሁም ጠላችሁም ማለት ነው እነዚህ ልጆች ለሰው ብሎ ነው ገደል እየገቡ ያሉት። ይሄው 100% ነው የምነግራችሁ። ይሄ ትንሽ ቁርሾ ያለበት ምክንያት የሚፈልጉ ሰዎች ልጆቹን ለመርገጥ በጣም የሚዘጋጁ ሰዎች አላቸው። እነሱ የራሳቸው ጉዳይ ነው። ግን ከልብ የሚወዳቸውና በጣም እነዚህ ልጆች ከልብ የሚቃጠል ሰው አለ። ለነዚህ ልጆች በጣም የሚያርድብን ቅጥል የሚሉ ሰዎች አሉ። እውነቴን ነው የምለው። ከፊቱ ፍትፍቱ አለ፣ ውስጥሽ አንጀትሽ እያረረ ላይሽን ለይምሰል ታሳያለሽ። ከመውደድና ከእነዚህ ልጆች በጣም የምንወዶች ናቸው እንደዚህ የምንሆነው። ሃይሚ ለብቻ መስዋዕት ታደርጋለች፣ ብሩክ እዚህ ጋር መስዋዕት ያደርጋል። እስቲ ጭንቅላት ካላችሁ ማለት ነው 2 ዓመት ድረስ 3 ዓመት ድረስ ያሳደግናቸው ልጆች ባህሪያቸውን አናቁ። የማይሆን ነገር ውስጥ የሌለበት ነገር ውስጥ ብሩኬ እዚህ ጋር እየገባ መስዋዕት እየከፈለ እዚህ ጋር ለማይረቡ ሰዎች ዝቅ እያሉ እንዴ ስነ ስርዓት በክብር ያደጉትን ልጆች በክብር የኖሩትን ልጆች ዝቅ እያሉ የሚኖሩት ታራ ለማይረባ ልጆች ናቸው። ልጆች ብለው አይደል እንዴ ሃይሚም ሆነ ብሩኬ? እኛ እዚህ አፋችንን ከፍታለን ብዙ እንናገራለን። እነሱ ዞሮ አንድ ናቸው። ግን ስራ ነው እየተባለ ነው አንዳንድ ነገር። ይሄ ነገር ስራ ካልሆነ ለምንድን ነው ጎረቤት ሀገር እየተካሄደ እንደ ወረርሽኝ በሽታ እንዳለበት ሰው ለምንድን ነው ሁሉም ቤት እየሄዱ? እነዚህ ልጆች ለራሳቸው ስላደጉ ነው። እነሱ ጥሩ ኦዲየንስ ስላላቸው የማይጨክን ኦዲየንስ ስላላቸው ነው ለነዚህ ልጆች እየሄዱ ይሄን መስዋዕት የሚከፍሉ። ግን ብሩኬ እንደዛ አይነት መስዋዕት ይቅርብክ። ሃይሚዬም እንደዛ አይነት መስዋዕት ይቅርባችሁ። እኛ ሙሉ ፐርሰንት እናምናችኋለን። ራሳችሁን እኮ ዝቅ አድርጋችሁ እኮ ብሩኬ ራስን ዝቅ አድርገህ አውርደህ እኮ ነው ለሰው ያለኸው። እመቤቴ ምስክሬ ናት። ለራስ ዝቅ ብለህ እኮ እየኖርክ ነው። እዚህ ጋር ማንም ልፋጫም ማንም የሰው ልክ የማያውቀው መልስ የሚሰጥ። ሁለተኛ ነገር ደግሞ ፍፄ የምትናገረውን ነገር ወቅ። ፍፄ የምትናገረውን ነገር ወቅ። አንተም ሆን ካሰል እውነቴ ነው እያስመሰላችሁ ነው ያላችሁት። እንዴ ህይወታችሁን እናበላሽ እንጂ ህይወታችሁን እንኑር እኮ ያላችሁ ነው ያላችሁት እናንተ። ብሩኬ በቃ በእውነት ምንም ክብር የለውም እንደዛ አይነት ነገር። እኛ ጨዋ እንደሆናችሁ እናምናለን። እዚህ ጋር በቃ በስተት አንተኮ ብሩኬ አንተኮ ማለት ነው የሆነ ነገር እንኳን ስትሳሳት እኮ እዚህ ጋር መታስተካክልህ ሃይሚ ናት። በቃ አንተ ሃይሚ በምትል መንገድ ተራመድ ብሩኬ። እውነቴን ነው የምለው። እኛ እዚህ ጋር ማንም እንዲናገርህ አንፈልግም። ማንም ዝቅ እውነት አለው እንትና እውነት አለው። ማንም እውነት የለውም። እውነት ያለው ሃይሚና ብሩኬ ጋር ነው። ለምንድን ነው እሱ እውነት ያላቸው? እነዚህ ልጆች ለሰው ብሎ ዝቅ እያሉ እየወረዱ እኮ ነው። እኛ እንደግ ብሎ ሰውን እያሳደጉ ነው ያሉት። ራሳቸውን ዝቅ እያደረጉ እኮ ነው ያሉት እነዚህ ልጆች። እስቲ ይዋቸው በእናታቸው። አያሳዝኑም እንዴ እነዚህ ልጆች? በጣም እኮ ነው የሚያሳዝኑት እንዴ! በጣም ነው የሚያሳዝኑት። ይኸው ትናንትና በሐሰን ቤት ብሩኬ ዝቅ ልጆቹ በዚህ ላይ ፊዚካላቸው ሁሉ ወደቀ። እስቲ ሰውነታቸውን ይዩ። እኛም ደረቅን እኮ በእነሱ የተነሳ፣ እኛም እንጨት ሆነን በእነሱ የተነሳ። ሲቀጥል ደግሞ ብሩኬ ማንም ገደል ይግባ የራሱ ጉዳይ። በቃ ስምህን አስከብር። በቃ ይቅርብ። መቼም ልጅ የለክም አንተ። እውነቴን ነው ምለው። ልጅ ቢኖርክ ትክክለኛ ልጅ ቢኖርክ ከሃይሚ ነው እንጂ ከእንደነዚህ አይነቶቹ መቼም ልጅ የለክም አንተ። ከዚች ከቆሻሻ ጥራጊ ስለምግባር ምን ሆናችሁ ነው ግን እንደዚህ አይነት ነገር ውስጥ የገባችሁት? ምን ሆናችሁ ነው? ይቺ በቃ እንዴ ወይ ከቁመና የላት ወይ ከስነ ስርዓት የላት ወይ ከቃላቷ የሚወጣው እበት የሚል ነው። እበት እንኳን ተጠፍጥፎ ቁም ነገር ያለው ነገር ነው የምትናገረው። የሆነች የወረደች ዝርክርክ ሴት ናት እቺ። መቼም እናንተን አትመጥንም። እናንተ እኮ ማለት ነው የልጅ ያዩት ሁሉ ሰው እኮ ነው እናንተን የሚያየው። ወጣት ህፃናቱ እኮ ነው የሚያየው። እናንተ እኮ የተከበራችሁ ናችሁ። የተከበረ ቤተሰብ እኮ ነው፣ ጀግና የሆነ ቤተሰብ እኮ ነው እናንተን እዚህ ጋር እየመራ ያለው። እኛ ምንም ማመን አንችልም ብሩኬ። 100% እኔ አላምንም ያንተ እንዴ። እኔ ምንም አላምንም።
ስራ እንደሆነ ጠንቅቀን እያወቅን ነው። ለምን ብትሉ ዝብርቅርቅ ያለ ነገር ነው። ምንም አቋም የሌለው ነገር ነው። ምንም መንገድ የሌለው ነገር ነው። ምንም አቅጣጫ የሌለው ነገር ነው። ምንም የማያስተምር ነገር ነው። እኔ እውነቱን ልንገራችሁ፣ እባካችሁን ወደ ራሳችሁ ተመለሱ። በቃ እኔ ብሩኬን የማየው ሴት ልጅ ሲያከብር፣ እናትን ሲያከብር፣ ሴት ልጅ መታ እንኳን በጥፊ በድራማ መልክ የሚሆን በጥፊ ስትመታው ዝቅ የሚል ልጅ እኮ ነው የምናየው እኛ፣ የምናውቀው እኮ እኛ። እቺን እኔ በምን ቀን ነው ከዚች ጋራ በምን ቀን ነው የገጠምከው? እሺ እንዴት አድርገን ነው የምናምነው? እውነቴን ነው። እንዴት አድርገን ነው የምናምነው? እባካችሁ የሚወዳችሁ ኦዲየንስ አለ። እባካችሁ ለእናንተ ሲሉ ስንት መስዋዕት የከፈሉ ቤተሰቦች አሉ። ለእናንተ ሲሉ እንደ እናት ልጆቻቸውን እዛ ጋር ብዙዎች እኮ ልጆቻቸውን እንደወለዱ ሁሉ የሚረሱ እኮ እናቶች አሉ። ብዙዎቹ ደግሞ የቆሰሉ የደሙ አንጀታቸው ያረረ ልጆች አሉ እኮ። በእናንተ በቃ ሙሉ ለሙሉ ኮንፊደንስ ሰተናቸዋል እኮ። እባክህ ብሩኬ በእናትህ በቃ ተው፣ አቁም በእናትህ። እኛ እናምንካለን፣ እኛ እናምንካለን ብሩኬ፣ እኛ እናምንካለን። አንተ ብልግና ነገር ማታቅ ልጅ ነህ። ሲጀመር የእግዚአብሔርን ቃል የምትፈራ ልጅ ነህ። በቤተ ክርስቲያን ውስጥ ያደክ ልጅ ነህ። ለሰው ብላችሁ እባካችሁ ዝቅ አትበሉ። እስቲ ሰውነታችሁን ይዩ። እንትን አላችሁ፣ ወረዳችሁ እኮ ብሩኬ፣ ወረዳችሁ እኮ እናንተ። ዛሬ ሃይሚዬ የመጣችሁ በእንትና ቤት። እስቲ ሃይሚና አንተ እኮ እየሰራችሁት ቆይታችኋል። እንዲህ እየዞራችሁ እኮ ነው ስማችሁን እናንተ እኮ ዝቅ እያደረጋችሁ ስማችሁን እያጠፋችሁ። ብሩኬ እባካችሁ እባካችሁ እንለምናችሁ። ምንም እናንተን የሚመጥን ሰው የለም እዛ ጋር ምንም። እንዲህ በቃ የሆነ ኃይለኛ ጎርፍ ሲመጣ የሆነ ምናምኑን ግብስብሱን ቆሻሻውን አንሳፎ አምጥቶ ውሃው ወደ ታች በሚወርድበት ሰዓት እዛ ጋር ግብስብሱ የሚቀመጥ እነዛ ናቸው እኔ ያየኋቸው ሰዎች። እኔ እውነቴን ነው 100% እናንተን የሚመጥን የለም። እናንተ በጥሩ ሰዎች ናችሁ ያላችሁት። እንዴ እናንተ እኮ ከዩቲዩበር ለየት ያላችሁ እኮ ናችሁ። ብሩኬ እባክህ ልጄ፣ እባክህን ወደ አዲስ አበባ ግቡ። በቃ ቋጩት፣ በጣም ቋጩት። ይሄን ነገር አቁሙት። እኛ እናምናችኋለን። ልጄ ብለህ የተቀበልካትም ማለት ነው። ምን በወጣክ ባለል ምን በወጣክ ከፀጉርክ እስከ ጥፍርክ አካልክ የተከበረ ነው። አንተ መውለድ የምትችለው ማለት ነው አንድና አንድ መድኃኔ ዓለም ክርስቶስ እናቴ ወላዲት አምላክ የሰጠችክ መውለድም የፈለግከው ማድረግ የምችለው አንድና አንድ ሃይማኖት ታደሰ ብቻ ናት ያንተ ሁሉ ነገርክ። እባክህ ለሰው ብለህ ምንም 100% የለክም አንተ። እኛ እናምንሃለን። ያም ለስራ መጥቶ ሲመታክ ነው የምናየው። እንደዛ አይነት ወንድ አይደለም። ዝቅ ማለት እኮ ማለት ነው ውርደት ሳይሆን አንተ ክብር ያለክ ልጅ ነህ። ሃይሚዬም እንደዛ ማንም የሽሮ ድንፋታ መጥቶ እኛ ላይ